አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የመዲቲዩብ ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ። ጾም እንዴት ይዟችኋል? ከኛ ጋር በጣም አሪፍ ነው። ዛሬ ደግሞ አብረን ፍጡር እንሰራለን። እዚህ ጋር የሰራኋቸውን እያንዳንዱን ነገር እየሰራሁ ማሳያችሁ ይሆናል ማለት ነው። አብራችሁ ይቆዩ፣ ተከታተሉኝ። በመጀመሪያ ያው ሳምቡሳ የአትክልት ሳምቡሳ አልሰራውም ነበረ። እሱን ለመስራት ነው ማለት ነው። በጎን ደግሞ ሱፍ ፍትፍት ሰራለሁኝ። ሱፍ ጥጃለሁ፣ እየበሰለ ነው ማለት ነው። እና የአትክልት ሳምቡሳውን ለመስራት የሚያስፈልገው ባሮ ሽንኩርት ትንሽ ያረኩኝ፣ ዘይት በጣም ትንሽ፣ ምክንያቱም በዘይት ስለሚጠበስ። ከዛ ቲማቲም አደረኩኝ። ከዛ ቲማቲም ካረኩ በኋላ በደንብ እንዲዋሃዱ ትንሽ ከደን አደረኩት ማለት ነው። ቲማቲሙ እኔ ባይጠፋም ችግር የለውም፣ አውቄ ነው ከተፍኩት። ከሚፈጭ እንደዚህ ሲሆን በጣም ነው የሚጣፍጠው ማለት ነው። ከዛ እንደዚህ ትንሽ ከተዋሃደ በኋላ ቅመም ጨመርኩኝ ማለት ነው። ክኖር ያለኝን ቅመማ ቅመሞችን ከጨመርኩኝ ማለት ነው። ከዛ እዚህ ጋር ግማሹ ድንች የተቀቀለ ነው በውሃ ብቻ ማለት ነው። ግማሹ ደግሞ ካሮት እና ድንች የተጠበሰ አለበት ዘይት ትንሽ ጠበስ አድርጌ ያወጣሁ ማለት ነው። ዘይቱ እንዳይበዛበት ብዬ ግማሹን ድንች ቀቅየዋለሁ ማለት ነው። ከዛ ከጨመርኩ በኋላ በደንብ ካዋሃርኩኝ በኋላ ቃሪያ ጨመርኩበት ማለት ነው። እንደዚሁ ቃሪያውንም አዋህደዋለሁ። ከዛ የድንብላል ቅጠል ጨመርኩበት። አቤት ሽታው መሻላ ነበረ። ከዛ በዚህ መልኩ ካዋሃድኩኝ በኋላ ከቸብ ትንሽ 1-2 ማንኪያ የሚሆን በጣም ነው የሚያጣፍጠው። ከዛ ከቸብ አደረኩበት። እሱንም ካደባለኩኝ በኋላ ያው መቀመም ነው፣ ጫው ምናምን ማደራረግ ነው ማለት ነው። ከዛ ደግሞ እዚህ ጋር በርበሬ ትንሽ በርበሬ ለማድረግ ፈልጌ ሰው እንደ ቅመም በቃ ምንም አይታይም፣ አያቀላም፣ ምን አይልም። በቃ ትንሽ በጣም ትንሽ ነው ብትን ነገር አደረኩበት። ከዛ ጫው ጨመርኩኝ። ከዛ አደበላልቄ አትክልቴን ጨረስኩኝ ማለት ነው። ሳምቡሳ ባለፈው የጋገርኩት ስላለ አያችሁት ሲያምር ማሻአላ። ከዛ እሱን አወጣውና ያው ሾርባ ትናንት እኔ በየቀኑ አይደለም ሾርባ የምቀቅለው፣ ትንሽ ቀነስኩና ቢያንስ ለ3 ቀን ባንዴ ቀቅዬ ነው ፍሪጅ የምከተው። ከዛ እሱን ጣርኩና ሱፉን ደግሞ አጠንፍፌ ከዛ ውሃ አድርጌ ፈጨሁት ማለት ነው። ከፈጨው በኋላ ይሄ የሱፉ ውሃውን በቃ ነጭ አልቆ ውሃ እስከሚወጣው ድረስ በደንብ ደግሜም እየፈጨሁኝ በደንብ አድርጌ ጭምቅ አድርጌ አወጣሁለት ማለት ነው። እሱን አወጣሁ ጨርሼ 1 ጆክ ወጣ ያለኝ ማለት ነው። ከዛ ምን አልኩኝ በዚሁ ልስራው፣ ምክንያቱም ፍሪጅ ውስጥ ቀዝቀዝ ሲል ሱፍ በጣም ስለሚጣፍጥ ቲማቲም፣ ቃሪያ፣ ሽንኩርት አድርጌ ባንድ አደረኩኝ ማለት ነው። ከዛ ሎሚ ጨመርኩበት። ከዛ ሎሚ ጨው ጨመርኩኝ። ከዛ ሚጥሚጣ ካላችሁ ሚጥሚጣ፣ ከዛ ትንሽ በርበሬ ነው የጨመርኩበት፣ ሚጥሚጣ አልጨመርኩበትም። ከዛ ዘይት መጨመር ነው። በደንብ አዋሃርኩት ማለት ነው። አሁንም የዚህን ሽታ አትጠይቁኝ። ያው ግን አፍጥሬ ከጨረስኩ በኋላ ነው ሪከርድ እያረኩላችሁ ያለሁት፣ አታስቡ ማለት ነው። ከዛ ይሄንን እንደዚህ አደባለኩት ማለት ነው። በደንብ ካደባለኩ በኋላ የሚፈልገውን ያክል ይበቃኛል ብዬ የማስበውን ያክል ሱፍ አደረኩበት ማለት ነው። ከዛ እንጀራዬን ቆራርጬ አደባልቄ ፍሪጅ ውስጥ መክተት ነው ማለት ነው። ይሄም በጣም ማሻአላ ነበረ ሽታው ምናምን ነገር። አንዳንድ ሰው ነጭ ሽንኩርት ምናምን ያደርጋል፣ እኔ ግን አይመቸኝም፣ ደስ አይለኝም። ስለዚህ እሳት ካልነካው ነጭ ሽንኩርት ደስ ስለማይለኝ አላደረኩበትም ማለት ነው። ከዛ በዚህ መልኩ በደንብ ካደባለኩኝ በኋላ ፍሪጅ ውስጥ ከተትኩት ማለት ነው። ሹፉ ሲያምር ማሻአላ በጣም ነው የሚያምረው፣ ሲታይም ሲበላም ይጣፍጥ ነበር። ከዛ እዚህ ጋር አሁን ቀዝቀዝ ብሎልኛል። ሱፌን ከሰራዊ በኋላ መጠቅለል ጀመርኩኝ ማለት ነው። ብዙ አይደለም ለዛሬ የሚያክል ነው የጠቀለልኩት። በኋላ ጊዜ ሳገኝ ከፍጥሩ በኋላ ሊሆን ይችላል፣ ብቻ የሆነ ሰዓት ነገም ቢሆን ችግር የለውም ጠቀለልኩት ማለት ለዛሬ የሚሆን ያክል ጠቀለልኩ፣ ምክንያቱም መሽቶብኝ ስለነበር ማለት ነው። ከዛ በጎን ደግሞ እየጠቀለልኩኝ ዘይት ጥጃለሁ ለሳምቡሳ መጥበሻ ማለት ነው። የምስር እጠብሳለሁ፣ የዚህ አትክልቱንም እጠብሳለሁ ማለት ነው። ሳምቡሳ ቂጣው ደግሞ ትንሽ ትኩሱን ካልተጠቀለለ በጣም አደጋለሁ፣ ምክንያቱም የሆነ ፍርክስክስ እጥፍ አድርጌ ነበር ያስቀመጥኩትና ያጠፍኩበት ቦታ እንደመቆረጥ እያለ አስቸገረኝ። ከዛ በቃ ለዛሬ የሚያክል ሰራውላችኋለሁ። ከዛ በጎን የሚጠባበሱ ነገሮችን ይሄ ምንም ውስጡ የለውም፣ ዝም ብሎ የሳምቡሳ ቂጣውን
ነው። በቃ እንደዚህ ጥቅልል አድርጌ በሊጥ አጣብቄ ነው ማለት ነው። ጁብን ምናምን የለውም። እሺ ከዛ እንደሱ አደረግኩኝ። እሱን በኋላ ላይ ከላይ ስኳር ስለማደርግበት ይሄ ስኳር አደርግበታለሁ። ስለዚህ ጣፋጭ ስለሚሆን ውስጡ ምንም ባይኖረውም ችግር የለውም ማለት ነው። ከዛ ይሄኛውን ቀይ ሲሆንልኝ በዚህ መልኩ እያገለባበጥኩኝ አወጣለሁ ማለት ነው። ከዛ ሰንቡሳይንም እሰራለሁኝ። እና እናንተ እንዴት ነው የረመዳን ስራ እንዴት እየያዛችሁ ነው? ከኛ ጋር አልሐምዱሊላህ አሪፍ ነው። እናንተም በተለይ አረብ ሀገር ያላችሁ ቶቼ አይዟችሁ። ብዙ በነገራችን ላይ እኔ በፊት በነበርኩበት ሰዓት ረመዳን ሊገባ ሲልና ረመዳን ሊመጣ ሲል ነው ስራው። መሀል ላይ ያን ያክል አይደለም። ምክንያቱም ረመዳን ሊገባ ሲል ቤት ማስዳት ምናምን ነገር፣ ከዛ ደግሞ ኢድ ሊመጣ ሲል ነው ትንሽ ስራ የሚበዛው። ከዛ ውጭ ያው ኢንሻአላህ እንደማይበዛባችሁ ተስፋ አደርጋለሁ። እቃ ማጠብ ነው እንግዲህ። አላህ ብርታቱን ጉልበቱን ይስጣችሁ እላችኋለሁ ማለት ነው። እና እዚህ ጋር ያው ያኛውንም ጠበስኩ፣ ሳምቡሳውንም የኛውንም ጠቅልል ጨርሼ ነበረ። በዚህ መልኩ ቀይ እስከሚሆን ድረስ እየጠበስኩኝ ነው ማለት ነው። እና አንድ ቀን ደግሞ ሀገራችሁ መታችሁ ከቤተሰቦቻችሁ ጋር ለመጾም ያብቃችሁ ማለት ነው። እዚህ ጋር ቅድም እንደነገርኳችሁ ይሄ ስኳር ሎሚ ምናምን ተደርጎ የሚቀለጠው ስኳር የለም፣ እሱን ነው ያደረኩበት ማለት ነው። ከሽ እያለ እኔ ከሳምቡሳው በላይ ያኛው ነው በጣም የሚጣፍጠኝ ማለት ነው። ከዛ ይሄ ሳምቡሳውም ቀይ ሲሆንልኝ በዚህ መልኩ አወጣሁኝ ማለት ነው። ከዛ ደግሞ ሌላ እየጨመርኩኝ ሁሉንም የአትክልቱንም የምስሩንም ሳምቡሳ ጠብሼ ጨረስኩ ማለት ነው። በስተመጨረሻ ማሻአላ እና በቃ ይህንን ይመስላል። እዚህ ጋር ቅድም የሰራሁት የሳምቡሳ አንደኛው የአትክልት አንደኛው ደግሞ የምስር፣ ከዛ እዛ ጋር ሾርባ አለ፣ እዚህ ጋር ሀብሀብ አለ፣ ከዛ ሱፍ ፍትፍቶ አለ፣ ከዛ እዚህ ጋር ቴምር አለ፣ ከዛ ያላሳየዋችሁ ፍሬሽ ጁስ የአቮካዶና የፓፓያ ጁስ ፈጨውኝ ማለት ነው። ከዛ እዛ ጋር ፌንቶ አለ። ከዛ ሻይ በፔርሙስ አላቀረብኩትም እዚህ አደረኩኝ። ከዛ ሻማዬን አበራሁኝ። ዋው ማሻአላ ነበረ። ሻማው ሲጠፋ ደግሞ ይህንን ይመስላል ማለት ነው። እንግዲህ ውዶቼ የዛሬው ቪዲዮ ይህንን ይመስል ነበረ። ቪዲዮውን ከወደዳችሁት ላይክ፣ ሼር ማድረጋችሁ እንዳትረሱ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ላይ አስቀምጡልኝ። በሌላ ቪዲዮ እናንተን ይጠቅማል ያስተምራል ብዬ ባሰብኩት እስከምንገናኝ በያላችሁበት ሰላማችሁ ይብዛ። ባይ ባይ። የከፍታ የፍካታ አዲስ ንጋት የሩብ መስከረም ረመዳን አገናኘን በፍቅር ዳግም የአንድነት የህብር ቀለም የከፍታ የፍካታ አዲስ ንጋት የሩብ መስከረም